ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 5 ወይም ሜይ 13 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብና አስተያየቱን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 184 ብር ከ41 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 156 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ76 ሳንቲም ተገዝቶ 156 ብር ከ84 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ69 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ44 ሳንቲም ተገዝቶ 115 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ42 ሳንቲም ተገዝቶ 112 ብር ከ62 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 133 ብር ከ43 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ82 ሳንቲም ተገዝቶ 156 ብር ከ90 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ38 ሳንቲም ተገዝቶ 111 ብር ከ57 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 216 ብር ከ43 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ28 ሳንቲም ተገዝቶ 188 ብር ከ99 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ18 ሳንቲም ተገዝቶ 184 ብር ከ81 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ65 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 210 ብር ከ65 ሳንቲም ተገዝቶ 214 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 205 ብር ከ52 ሳንቲም ተገዝቶ 209 ብር ከ63 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 236 ብር ከ31 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም ተገዝቶ 202 ብር ከ73 ሳንቲም የተሸጠ ነው። በንግድ ባንክ 194 ብር ከ06 ሳንቲም ተገዝቶ 197 ብር ከ94 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ22 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ73 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ86 ሳንቲም ተገዝቶ 42 ብር ከ70 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ85 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ76 ሳንቲም ተገዝቶ 17 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ35 ሳንቲም ተገዝቶ 16 ብር ከ68 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 598 ብር ከ66 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 504 ብር ከ07 ሳንቲም ተገዝቶ 514 ብር ከ15 ሳንቲም የተሸጠ ነው። በንግድ ባንክ 492 ብር ከ85 ሳንቲም ተገዝቶ 502 ብር ከ71 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ16 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ81 ሳንቲም ተገዝቶ 25 ብር ከ31 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ20 ሳንቲም ተገዝቶ 22 ብር ከ64 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ92 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ64 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ13 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ተገዝቶ 41 ብር ከ80 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ60 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 479 ብር ከ76 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ48 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 488 ብር ከ72 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 260 ብር ከ16 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ06 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ30 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ39 ሳንቲ ተገዝቶ 9 ብር ከ57 ሳንቲ የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።